ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የመቀሌ ከተማ አስተዳደር በኪራይ ሰብሳቢነት በመሬት መውረርና በሌሎች ወንጀሎች የተጠረጠሩ ግለሰቦች ከስራ እያገደ መሆኑ አስታወቀ። የከተማው አስተዳደር በኪራይ ሰብሳቢነት በመሬት ወረራና በሌሎች ህገወጥ ድርጊቶች ምክንያት የተጠረጠሩ የከተማው አስተዳደር ሰራተኞች ከስራ እያባረረ መሆኑንና በተቀሩትም የማጣራት ሂደት እያካሄደ በመሆኑ ህብረተሰቡ ጥቆማ እንዲያደርስ የከተማው ከንቲባ ዶክተር ረዳኢ በርሄ አስታውቀዋል። በከተማው ውስጥ የመልካም አስተዳደር እጦትና የኪራይ ሰብሳቢነት ችግሮች ለአስተዳደሩ ብቻ የተተዉ ስላልሆኑ ህብረተሰቡ የሚያውቀውና የሚያጋጥመው ሁሉ ማጋለጥ አለበት ብለዋል ከንቲባው። የመልካም አስተዳደር እጦት ጉዳይ የጋራ ትግልን የሚጠይቅ መሆኑን ጠቁመው የኪራይ ሰብሳቢነት አደናቅፎ እንዲያወድቀን መፍቀድ አሊያም እንደ ህዝብና መንግስት በጋራ መታገል የሚሉ ሁለት አማራጮች አሉን ሲሉ ከንቲባው ጠቁመው ህዝቡ ከከተማው አስተዳደር ጎን እንዲቆምም እንዲታገላቸው ጥሪ አቅርበዋል። በከተማው ውስጥ የመልካም አስተዳደር እጦት መንስኤ የሆነውን የመሬት ወረራና አስተዳደር ጉዳይ ለመቆጣጠር በከተማ ደረጃና በሰባቱ የከተማዋ ክፍለ ከተሞች የተግባር ቡድን ተቋቁሞ መሬት በኦዲተሮች ኦዲት እየተደረገ መሆኑን በመጠቆም የጸረ ሙስና ኮሚሽን በተመረጡ አካባቢዎች ጥናት እያደረገ ነው ሲሉ በመግለጽ የምርመራው ውጤት ወደፊት ለህዝብ ይፋ ይደረጋል ብለዋል ከንቲባው። ዶክተር ረዳኢ የመቀሌ ከተማ ነዋሪ በመሬት ጉዳይ የተጀመረው ማጣራትና የተወረረውን መሬት በመመለስ ሂደት ላይ እገዛ እንዲያደርግም ጥሪያቸውን አቅርበዋል። ኢትዮጵያና ቻይና በኢትዮጵያ የሚገኙ የባቡር መስመሮችን ለማዘመን ተስማሙ። ኢትዮጵያና ቻይና የኢትዮ ጅቡቲንና የአዲስ አበባን ቀላል ባቡር መስመርን ማዘመን በሚቻልባቸው ጉዳዮች ላይ መስማማታቸው የውጭ ጉዳይ ሚኒስቴር አስታውቋል። የውጭ ጉዳይ ሚኒስቴር ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በኢትዮጵያ የስራ ጉብኝት ለማድረግ በዛሬው ዕለት ወደ ኢትዮጵያ ከገቡት የቻይናው የውጭ ጉዳይ ሚኒስትር ዋንጊው ጋር ተወያይተዋል። ሁለቱ ሚኒስትሮች ባደረጉት ውይይት ኢትዮጵያና ቻይና በኢትዮጵያ ያለውን የኢትዮ ጅቡቲንም ሆነ የአዲስ አበባ ቀላል ባቡርን ማዘመን በሚቻልባቸው ጉዳዮች ላይ መስማማታቸውን የመካከለኛው ምስራቅ የኤሲያና ፓሲፊክ ሀገራት ጉዳዮች ዳይሬክተር ጀነራል አምባሳደር ዳዋኖ ከድር ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በፈረንጆቹ 2023 ቤጂንግን ሲጎበኙ በማንኛውም ሁኔታ ውስጥ የማይናወጥ ግንኙነት ያላቸው ሀገራት ሆነው በጋራ ለመስራት መስማማታቸውን አምባሳደር ዳዋኖ አስታውሰዋል። ሁለቱ ሚኒስትሮች ባደረጉት ውይይት ፖለቲካና ልማትን ጨምሮ በሌሎች ዘርፎች በጋራ ለመስራት ስምምነት ላይ መድረሳቸውን የመካከለኛው ምስራቅ የኤሲያና ፓሲፊክ ሀገራት ጉዳዮች ዳይሬክተር ጀነራል አምባሳደር ዳዋኖ ከድር ገልጸዋል። በተያያዘ ዜና ሁለንተናዊ ትብብር የኢትዮ ቻይና አጋርነት የጀርባ አጥንት ነው ሲል የኢፌዴሪ መንግስት ኮሚኒኬሽን አገልግሎት አስታውቋል። የኢትዮ ቻይና የንግድ ልውውጡ ከ13 ቢሊዮን ዶላር በላይ በልጧል ሲል የመንግስት ኮሚኒኬሽን አገልግሎት አስታውቋል። አገልግሎቱ ባወጣው መግለጫ በኢትዮጵያና በቻይና መካከል ያለው የኢኮኖሚ ትብብር ቀጣይነት ባለው መልኩ እያደገ በመምጣቱ በሁለት ሀገራት ያለውን የንግድና ኢንቨስትመንት ፍሰትን በከፍተኛ ሁኔታ እንዲስፋፋ ማድረጉን አመላክቷል። በዚህም የሁለትዮሽ የንግድ ልውውጡ ከ13 ቢሊዮን የአሜሪካ ዶላር የበለጠ ሲሆን ይህም ቻይና ኢትዮጵያን ዋነኛ የንግድ አጋር በማድረግ ግንኙነቷን እያጠናከረች መሆኑን ማሳያ ነው ብለዋል። ኢትዮጵያም ከቻይና የምታስገባው ምርት በተጠናቀቀው ዓመት መጀመሪያ ላይ ጭማሪ ያሳየ ሲሆን በመጋቢት ወር ብቻ 1.57 ቢሊዮን የአሜሪካ ዶላር ደርሷል። ይህም ከባለፈው ዓመት ጋር ሲነጻጸር 22 በመቶ ጭማሪ አሳይቷል ሲል አገልግሎቱ ገልጿል። የውጭ ቀጥተኛ የኢንቨስትመንት ፍሰትም ጠንካራ ሆኖ የቀጠለ ሲሆን ቻይና በማኒፋክቸሪንግ በመንገድና ህንፃ ፕሮጀክት ግንባታዎች ላይ በመሰማራት ግንባር ቀደም ሀገር ሆና እየሰራች መሆኗም የኢፌዴሪ የመንግስት ኮሚኒኬሽን አገልግሎት አመላክቷል። የኢትዮጵያን የዲጂታል ጉዞን የሚያፋጥኑ የመሰረተ ልማትና የፋይናንስ ተደራሽነት ማስፋፋት በተለይ ከባቡር ሀዲድ ዝርጋታ ከኢንዱስትሪ ፓርኮች እስከ የኃይል ማመንጫ ፕሮጀክቶች ድረስ የተገኙ ስኬቶች የሁለቱን ሀገራት የኢኮኖሚ አጋርነት ማጠናከሩን አስታውቋል።
የኢኮኖሚ ትብብሩ የአጋርነቱ የጀርባ አጥንት ሲሆን በየካቲት 2017 በአዲስ አበባ የተካሄደው የኢትዮ ቻይና የኢኮኖሚና የንግድ ልውውጥ መድረክ በኢንቨስትመንት በንግድና በአቅርቦት ሰንሰለቶች ላይ ያለውን የኢኮኖሚ ትብብር ይበልጥ እንዲጠናከር አድርጓል ብሏል የኢፌድሪ የመንግስት አገልግሎት ኮሚኒኬሽን። ኢትዮጵያ በዚሁ ዓመት ወደ አዲሱ የዓለም የኢኮኖሚ ጥምረት ብሪክስ መቀላቀሏ ለዘመናዊነትና የቻይናን ጨምሮ ለዓለም አቀፍ ገበያዎች ተደራሽ የመሆን እድሎችን አስፍቷል ሲልም አገልግሎቱ ገልጿል። ከጊዜ ወደ ጊዜ እያደገ የመጣው የሁለትዮሽ ኢኮኖሚ አጋርነት ለሁለቱም ሀገራት ስትራቴጂካዊ ጠቀሜታ ያለው ነው ተብሏል። የኢትዮጵያን የዲጂታል ራዕይ ወሳኝ የሆኑ የካፒታል የቴክኖሎጂና የገበያዎች መዳረሻ እንድትሆን እድል የሚያሰፋ መሆኑንም የኢፌድሪ የመንግስት ኮሚኒኬሽን አገልግሎት አንስቷል። ለቻይና ደግሞ ኢትዮጵያ ወደ አፍሪካ እንደ መግቢያ በር ሆና እንደምታገለግል መግለጫው አመላክቶ በተለይ ከቤልት ኤንድ ሮድ ኢኒሺዬቲቭ ጋር በመጣጣም የቻይና የረጅም ጊዜ የጋራ ልማት ራዕይን እውን ያደርጋል ብሏል። ከዚህ አንጻር የቻይና ውጭ ጉዳይ ሚኒስትር ዋንግ ዩ የፈረንጆቹን የ2026 አዲሱን ዓመት የውጭ ሀገር ጉብኝታቸውን በአፍሪካ ለመጀመሪያ ጊዜ ዛሬ አዲስ አበባ መግባታቸው አስታውሷል። ይህ ጉብኝት ቻይና የዓመቱን የመጀመሪያ የዲፕሎማሲ ጉዞ በአፍሪካ ሀገራት የመጀመሪያ የ36 ዓመታት ረጅም ታሪክ አካል መሆኑንም አገልግሎቱ አስታውቋል። ጉብኝቱ በተለይ ኢትዮጵያን ጨምሮ ሶማሊያ፣ ታንዛኒያ እና ሌሶቶን የሚያካትት ሲሆን ይህም ቻይና ለአፍሪካ ቀንድና ለቀሪው የአፍሪካ ሀገራት የምትሰጠውን ትኩረት ከማመላከት ባሻገር የኢትዮጵያ ቻይና ግንኙነት ለአፍሪካ ኤሲያ ትብብር የማዕዘን ድንጋይ ሆኖ እንዲቀጥል የጎላ ድርሻ እንዳለውም አገልግሎቱ አብራርቷል። ሁለቱ ሀገራት በዛሬው ዕለት በኢኮኖሚ፣ ንግድ፣ መሰረተ ልማት፣ የኃይል አቅርቦትና ትራንስፖርት ብሎም አዲስ በመፍጠር ላይ ባሉ እንደ ኢኮመርስ፣ ዲጂታል ኢኮኖሚ፣ ሰው ሰራሽ አስተውሎትና አረንጓዴ ኃይል ልማት ላይ ትብብራችንን ለማጠናከር መወያየታቸውም አመላክቷል። በአጠቃላይ የቻይና ውጭ ጉዳይ ሚኒስትር ዋንግ ዩ ጉብኝት በኢትዮጵያና በቻይና መካከል ያለውን ሁለንተናዊ ስልታዊ የኢኮኖሚ ትብብር አጋርነት ይበልጥ እንደሚያጠናክረውና በቤጂንግ በተካሄደው የቻይና አፍሪካ ትብብር ፎረም የተመዘገቡ ስምምነቶችን ወደ ተግባር ለመቀየር ፋይዳው የጎላ እንደሆነ አገልግሎቱ አመላክቷል። በተለያዩ የልማት ትብብር ርዕሰ ጉዳዮችን ለማከናወን ያለንን ጽኑ አቋም በማስቀጠል ላይ ውይይት አድርገናል ሲሉም የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውቀዋል። ኢትዮጵያና ቻይና ለ10 ዓመታት የዘለቀ ጠንካራ ግንኙነት አላቸው። ይህ ግንኙነት በቅርቡ ወደ ሁኔታዎች የማይለዋወጥ ስትራቴጂክ ትብብር አድጓል። ዛሬ የቻይና የውጭ ጉዳይ ሚኒስትር ዋንግ ዩን ተቀብዬ በጽናት በሚጓዘው የኢትዮጵያና ቻይና የመንግስትና የህዝብ ግንኙነት ላይ ተነጋግረናል። በተለያዩ የልማት ትብብር ርዕሰ ጉዳዮችን ለማከናወን ያለንን ጽኑ አቋም በማስቀጠል ላይ ውይይት አድርገናል። በኢኮኖሚ፣ ንግድ፣ መሰረተ ልማት፣ የኃይል አቅርቦትና ትራንስፖርት ብሎም አዲስ በመፈጠር ላይ ባሉ እንደ ኢኮሜርስ፣ ዲጂታል ኢኮኖሚ፣ ሰው ሰራሽ አስተውሎት ኤአይ እና አረንጓዴ ኃይል ልማት ላይ ትብብራችንን ለማጠናከር ተወያይተናል ብለዋል የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ። አሜሪካ ለሶማሊያ የሚሰጠውን እርዳታ አቋረጠች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከሰብአዊ እርዳታ ጋር የተያያዘ ከባድ ውንጀላን ተከትሎ አሜሪካ ለሶማሊያ ፌዴራል መንግስት የምትሰጠውን ድጋፍ ማቋረጡን አስታውቋል። የውጭ ጉዳይ መስሪያ ቤቱ እንደገለጸው የሶማሊያ ባለስልጣናት በአሜሪካ የገንዘብ ድጋፍ የሚደረግለትን የዓለም ምግብ ፕሮግራም መጋዘን በማውደም ለተቸገሩ ዜጎች የተዘጋጀ 76 ሜትሪክ ቶን የእርዳታ እህል በቁጥጥር ስር አውለዋል ብለዋል። ዋሽንግተን እርምጃው የሰብአዊ ድጋፍ ጥረቶችንና ተጠያቂነትን የሚያዳክም መሆኑን በመጠቆም ተጨማሪ ግምገማ እስኪደረግ ድረስ እርዳታው እንዲቋረጥ መወሰኗን አስታውቃለች። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ